ሲጀምር ወንድና ውሻ አንድ ናቸው። ወንድ በሄድ እንደው ወንድ ነው። Hi. Say hi. Oh. በርገርና ፒዛ ደሞዝ ሲወጣ ክትፎና ዱለት ያሰኘኛል። አስቆርጦ ጮማ ደሞዝ ሲወጣ ዘልዝሎ መብላት ያሰኘኛል። ታዲያ በማግስቱ ደሞዝ ሲወጣ የታክሲ ማጣት ያሰኘኛል። አቤት የደሞዝ ለት ያምረኛል ምንቸት በለልኝ ያሰኘኛል። ሰላም ተመልካቾች እንደምን አላችሁ እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ይዤላችኋለሁ። ሰብሰብ አድርገናል። መነጋገር የሆኑ ጉዳዮች ላይ ሐሳቦቻችንን እንሰጣለን። በሚያዝናኑም ደግሞ በስሱም ቢሆን እንዝናናለን። እንደ ሁሉ ጊዜም ቪዲዮን ሲጀምሩ ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ የሁል ጊዜም ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ከጀለስ ጋራ ስንጦ ጡዘት አስበሽዋል። ግን ይብሻው ላሳብ በጎሽ ብኖ ምን እሺ መጋጥ ነበር። ይኸውልህ ጡዘት አዲስ ቆንጂዬ ልጅ አግኝቼላችኋለሁ። እስኪ ቪዲዮውን ይዩትና ኮሜንት አብረን እናነባለን። ቆንጂ የለበሰችው ነው ወይስ እሷ ነች? ማለቂያ በሌለው ደማቅ ሰማይ ከሩቅ ያለው ጋራ ተነክሮ ምን ሊሏት ነው? ኮሜንት ላይ በዚያ ላይ ደመናው እንደተነድፎ እየተራራከ ሲያንጃው ብትካክፎ ከአንቺ ጋር አድሬ ሲነጋ ልሙት። የመጨረሻው ውሳኔ። የምትማሪበትን ትምህርት ቤት ንገሪኝ። ሽንት ቤት ጽዳትን ቢሆን ቢቀጥሩ። ጧትና ማታ ማየት የፈለገ ነው ደግሞ ተንቀሳቃሽ ማር እናንተ ቤት ተቀጥሬ ደሞዝ አንቺን ማየት ይሁን። ምኞት እኛ የኢትዮጵያ ሕዝቦች ከዶክተር አብይ ጎን ነን፣ ከዶክተር አብይ ጎን ነን። ምኑ የሚበሉ ምኑ አባይም ተሞላ ልበለው አልበለው ምንም አትል ጀምር መናገር የተሳነኝ ነኝ። ዘፈኑ ምንም አልሆነ። ጥበብን አስገድዶ የደፈራት ሰው ቢባል ይሄ ሰውዬ ነው። በቃ እንዴ ግጥም! ኧረ በስመ አብ ተው እንጂ። ጉድ ሞርኒንግ ክላስ ዋንዳ ትምህርት ቤት በምስራቅ አፍሪካ አለ የተባለ ቲቸር ዝጋ ይጨርስ። እኔ እኮ እዚህ ክፍል አሸባሪ ማነው ሰብስቦ ያስገባብኝ? ቆይ ኧረ ቲቸር በጠዋቱ ፊን ኧረ ቲቸር እኛንም አስወጋድ ዝጋተ አተጌዱ ምን አባውን ነው ዛሬ የተከስከው? ኧረ ቲቸር ምንም አይደለም። ኧረ ቲቸር ፎንቃ ገብቶለት ነው። አሬው ከማ ኧረ ሮዛ ዲክፍል ያለችው ጋር ያቺ ቀይዋ እና ምን አልካት? ኧረ ቲቸር ተዋት እባክህ። እጄ ምን ነው ባደረገኝ የደጅሽን አፈር አንቺ እንድትረቅጭኝ እኔ እንድፈራፈር ስላት ሂዳን ተገጣጣ ይሄ ቆሎ ተራቀልደን አጣና ተራቀልደው አለች። አንተ ፈተና ብዙ ነው ጌታዬ። ከዛስ ምን አለች? ከዛማ እኔ አንተ ፊት ቢኖረኝ አጥቶ ጠፊ ነበር የምሆነው። ይሄ ወለም ዘለም ያለ ፊት አላለችኝም። ኧረ እና ያስጠጣል እኮ እኔ አንተም ቦን ጂም ነበር የምጀምረው። አይዞህ እግዚአብሔር አለ፣ እግዚአብሔር ጥሎ አይጥልም። ቆይ በቃ ቲቸር በቃ እኔ ጂም ጀምራለሁ፣ ትምህርቱ ይቅርብኝ። አንተም ፈጣጣን በዚህ ጋቢና ምን አድርጊ ነው የምትለው ማለት? እሺ የታክሲ ተራ ቀበጦች ፀሐይ ነሽ? ኧረ እኔ ሙእሚን አፈኝና ውበትሽ አቃጠለኝ። መጅና ጀነና ምን ሰራልሽ? ባለ የጠበቅኩት ነው መኪና እስኪያመጣ ነኝ ልሸኝሻ። እኔ ፒክ ላድርግሽ። ዲክ መኪና ብርቅና ኢምቢኔክስ ነው አለ። እኔ ባል ፊኒክስ እና ታክሲ ተራ ነው እንዴ ባልሽ የምትጠብቂ? ብሌን እንደዚህ ደግሞ ጀምረሽ በላል ታጂ ተፍኪ በዴች ፀሐይ ታክሲ ተራ ዋው ዚምባብዌ ሾው ስፒድ ሙሽሮቹ ፎቶ እየተነሱ አንድነት ፓርክ Oh my goodness! Look at you guys matching. Look, smell good.
What's your name? Teresu. Teresu. What's your name? Sanaya. Sahai. Say hi. Oh, Hi. hey, wow. Beautiful. You guys just married today? Is everyone getting? Huh? Next week. Also, right now it's just preparation. Yeah. This is beautiful. Next to the fountain, huh? Yeah. Wow. ይመቻችሽ። ፖይንት ኦፍ ቪው ሴቶች ብሬክ አፕ ሲያደርጉ ይላል። እንደዛ እንዳታደርጉ። ሲጀምር ወንድና ውሻ አንድ ናቸው። ወንድ በሄድ እንደው ወንድ ነው የሚተካው። ደግሞ አንቺ ነው የመሰለሽ እንደው ግሉ አረጋል። በቃ አይዞሽ። በነገራችን ላይ የትዳርን ነገር የሚያበላሹት በጣም ታዋቂዎች በታዋቂነታቸው ልክ እውቀት ያላቸው የሚመስላቸው ሰዎች በጣም ብዙ ሰዎች አሉና ለብዙ ሰዎች ለትዳር ጠላት የሆኑት እኔና እሷ እኮ ተለያይተን እህትና ወንድም ሆነን መኖር እንችላለን እንደ እንትን አይነት ማለት እንደ ዶክተር ወዳጅን አይነት ሰዎች አይመቹኝም። እኔ የእውነት ለመናገር ለምን በጣም የትዳር ጠላቶች ናቸው እንደዚህ አይነት ሰዎች። ትዳር ማለት ኤክስፓየር ዴቱ መቼ ነው? የሞት ጊዜ ነው በቃ ኤክስፓየር ዴቱና ተለያይተን ወንድምና እህት እንሆናለን የሚሉ ሰዎች ከመጋረጃ ጀርባ ሌላ ጨው የሚጫወቱ ሰዎች አሉና ብሬክ አፕ ካረጉ በኋላ ምናምን ያልነው አሁን የሆነ በውሸት ራስን ማጽናናት እንደማለት ነውና አናውራ ብቻ አንድ ቀን እድሉን ስናገኝ ስለ ትዳር በደንብ እናወራዋለን። የኑሮ ውድነት በዚህ ከቀጠለ እሺ ባለሳይቅ አቤት ሰላም ነሽ? እንዴት ነሽ? ደህና ነኝ። ለበላሽ እንት በቡል ያለሽ እንደላንቺ ቡቡል ምንድነው እናት? እንቁላል ምን አለ እንደዚህ አለ ኧረ እስቲ የመቶ ብር ስጪኝ ዘጭ አደረጋሽ መረቅ አድርገና። እሺ የመቶ ብር? አዎ የመቶ ብር ስጪኝ። የመቶ ብር 3 እኮ ነው እናቴ። የመቶ ብር 3? እናንተ ምንድነው ጾም ገብቷል እንዳይቀንስ? ምን እናርግ? ቤንዚን ጨመረ፣ ናፍጣ ጨመረ። እባክሽ ቤንዚን ጨመረ፣ ናፍጣም ጨመረ። የእናንተ እንቁላል ከኢራን ነው በወደብ በኩል አርባ በዚህ በጣሊያን ጅቡቲ አርጋ ነው የምትመጣው እንቁላሏ። አንቺና ላግም የአንቺ እንቁላል እዚህ በተበል እንደምትጥለው ልክ ነሽ። እሱማ ግን የምትበላው እህል እኮ የሚመጣው ከኢራን ነው። ኧረ እባክሽ ነው የተመጣጠነ ያበላሽ። እንደዚህ አይነት ቀን እንደሚመጣ አታውቂም። ሰጋቱራ ማዳበሪያ ይሄ ሳር ምን ይሰራል? እዚህ በር ላይ ሳሩ ያበላሽ አታታደግ ዶሮ ሳር ይበል አልነ እንዳያዛችሁት ዳይኑር ነው እኛን ዝረፉ ወይ በር እንደ ያንኳኳችሁ ዝረፉ። ምንድነው ችግራችሁ? ቆይ ባለሱቅ why do you another why don't me ምንድነው ችግራችሁ? ዳይኑር እናቴ ተረጋጊ። don't touch me በናሽ ዝም በይ ዳይኑር ወይ ተረጋጊ። ከቻልሽ ግን እንቁላል እበት ይወጣልሽ ዶሮ አንቺ በእኛ ላይ ማቀብ ትጥያለሽ። ስሙ ዳይኑር ወይ why did you ዳይኑር ወይ እና ተረጋጊ። ከቻልሽ ግን ካልቻልሽ ሂጂ። በቃ አልገዛም። 3 እንቁላል አልገዛም። እኔን ምን አለች በይ ጣብታ አላት አይደለም አሳሽጋለሁ ሱቅ አሳሽጋለሁ ካይለሽ don't touch me እባክሽ ሂጂ ወደዛ። ያገኙትን አጋጣሚ የሚጠቀሙ ነጋዴዎች አሉ። አሁን እንደውም የባለ ወቅት እንደመሆኑ አልበም ወቅት ጠብቆ ሆን ብሎ እጥፍ አድርገው የሚነግዱ ሰዎች አሉ። ምናልባት ይሄንን ቪዲዮ በመታዩበት ሰዓት ላይ የታዘባችኋቸው ነገሮች ሊኖሩ ስለሚችሉ እናንተም ተወያዩበት። ብቻ ይሄ ነገር ቀልድ ብቻ አይደለም፣ ፋክት ነው። ኢትዮጵያ ከነገ ጀምረው ድፍድፍ ነዳጅ ማምረት ሙከራ መቼ ነበር እንዴ ተባለው? ዶክተር አብይ አህመድ ገለጹ። እስቲ ገሾን በዛ አድርጉት ለፋሲካ እንዲደርስ። ጌታዬ ሆነ ደም ግባት አልባ በሕማማቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት ትዕይንት በዓለም አዲስ ሪከርድን ሰበረ። 235 ሚሊዮን ክርስቲያኖች መኖሪያ የሆነችው ዩናይትድ ስቴትስ ሰሞነ ሕማማትን ለማሰብ ባዘጋጀችው የትንሣኤ የድሮን ትርኢት አዲስ ሪከርድን ሰብራለች። በቴክሳስ አብያተ ክርስቲያናት አስተባባሪነት እንደ አውሮፓውያኑ አቆጣጠር ከመጋቢት 27 እስከ ሚያዝያ 6 ድረስ በአሜሪካ ሰማይ ላይ በተዘጋጀው የትንሣኤ መንፈሳዊ የድሮን ትርኢት በየዕለቱ 5000 ድሮኖች በዝግጅቱ መጨረሻ ዕለትም 10000 ድሮኖች በመጠቀምና ልክ እንደ ቲያትር ከሆሳዕና እስከ ትንሣኤው የዘለቀ ተከታታይ ያለው ትዕይንት ማሳየት በመቻሉ ነው የዓለም ሪከርድ መያዝ የቻለው። እንደ አውሮፓውያኑ አቆጣጠር ከመጋቢት 27 እስከ ትላንት ድረስ በሕማማት ሳምንት የቀረበ ትዕይንት ከምሽቱ 6 ሰዓት ጀምሮ የክርስቶስን መጽሐፍ ቅዱሳዊ ታሪኮች በምስል የሚያሳዩ የድሮን ትርኢቶች መታየቱ ነው የተነገረው። ለ9 ቀናት በነበረ ቆይታ በአንድ ምሽት 5000 ድሮኖች በማብረር በእያንዳንዱ ዕለትም የክርስቶስን ውልደት፣ ሆሳዕና፣ ጸሎተ ሐሙስ፣ ስቅለት፣ ግንዛት፣ ትንሣኤውን የሚያሳዩ አዳዲስ ትዕይንቶችን፣ ቅርጾችን በመፍጠር ወንጌል መሰበኩንና ቴክኖሎጂው በታሪኩ አዲስ ምዕራፍ የከፈተ ዝግጅት እንደነበር አዘጋጆቹም ገልጸዋል። የክርስቶስን ስቅላት ስታስቡ ምን ባይምሯችሁ ይመጣል? ሐሳባችሁን ኮመንት ላይ አስፍሩልኝ። ኤአይ ቤቴን ዲዛይን አደረገልኝ። ፎቶ እናነሳውና ኤአይን እስቲ በጣም ቀለል ያለ ይሁን አፎርደብል
የሆኑ ነገሮች አሉበት ስቱዲዮ ያርግልኝ ቀለል ያለ ሳሎንም አርግልኝ እለዋለሁኝ ከዛ እስቲ ምን እንደሚለን ምን አይነት ኢሜጅ እንደሚሰጠን አሳያችኋለሁ እንግዲህ ቀጥታ ወደ ጉግል ጀመናይ ነበር የሄድነው ከዛ በኋላ ስቲችን መረጥና ፎቶን ፏፏ አርጋት ቲቪ መጋረጃ ምናምን ነገር ዝም ብለ ጨምርበት ምናምን አለው ከዛ እንግዲህ the result ዋው በጣም ቆንጆ ነው ቅልብጭ ያለ ደስ የሚል ሳሎን ነው የሆነው የሚገርም ነው ናይጄሪያ ኦሮሚያ ኮሚሽን ኖክ እኮ ነው ኦኬ አይደለም እንግዲህ ይሄንን የሚያክል ምግብ ብትል ለቤተሰብ ሲከብድ ማለት ነው ጋይስ ከቻልክ ደግሞ ብቻ አንተ በላለ ማለት ነው ምን አድርገ ኮሜንት መልስ ጽፈ ብቻ ማለት ነው ስለዚህ እስከ መጨረሻ ቪዲዮ ነው መልስ መመለስ እንዳትረሱ ማለት ነው ጓደኞቻችሁ ጋር ይምጡ አዎ ጀሞ ሁለት ሄዳችሁ የብሮኒ ቺክንን በነፃ ትበላላችሁ እኛ ቪዲዮ ላይ ኮሜንት ስለመለሳችሁ ብቻ እሺ ሬዲ ሎጎ ነው ሎጎ ውስጥ ያሉን አብሪቬሽን ትፈቱልኛላችሁ ማለት ነው በጣም ታዋቂ ሀገርኛ ዘመዳችን እሺ ዘመዳችን ዘመድ ሰው ነው ኖክ ጊዜን ያለቁ አብሪቬሽኑ ምንድነው ሞክሩ እስቲ እናንተ ሰው ነው ኖ ይሄ እንዴት ነው የምታውቁት ኖክ ቶታል ላይ ነው እሺ ይቆጠራ ተኮለማ ናይጄሪያ ኦሮሚያ ረበል ወቀት ዘልቆሻል በደም እሺ ኮሚሽን ሲ ኮሚሽን ነው አይደለም ትክክል ኤን ናሽናል እስቲ ዘርበላ ኦይል እንኳን ማለት እሺ ናሽናል እጅ ትክክል እሺ ናሽናል ኦርጋናይዜሽን ኦይል በሉት እሺ ኔሽን ነው አይደለም ናሽናል እሺ ልቆጥር ነው ቆይ አንዴ አሃዱ አይደለም ከልኤቱ እንትን ጋይዲሽን ብላ አስጠፋች እሺ ጌታው ለምን ዲውለ እሺ ናሽናል ኦይል ሴንተር አይደለም you got 75% በቃ ሰጣ እሺ መጣለሁ እሺ ናሽናል ኦይል ኮሚቴ ኮሚሽን አይደለም እስቲ ሞክሩ ተመልካቾች 75% ተመልሷል ግን አይደለም እሺ መለስ እስቲ እንያ ናሽናል ኦርጋን ወይኔ አይደለም ዙር መጣ ስለዚህ ይሄንን ለኦዲየንስ ሰጥቷለሁ ይሄንን አንድ ብላችሁ ኮሜንት ላይ እስቲ ሞክሩ ይሄንን መልሳችሁ ይሄን ብሉ አንድ ብላችሁ ቀጣይ ታያ እንትና ኃይለ ሥላሴ ቃተኛ እሺ ቀዳማዊ ኃይለ ሥላሴ በየቤተ መንግስቱ አጥር ላይ ተጽፎ ምትት ነው እንዲ ነው መልስ ስትመልሱ ግራ የምትጋቡት ከየት ልጀምር ብላችሁ ጥፉ ከዚህ ስትመልሱ ብቻ ነው እሺ በእና ሃዩንዳ አይደለም ሊፋን ነው ሊፋን ወይኔ አንደር አርመር ነው አንደር አርመር የት ነው ብሮኒ ቺክን ብሮኒ የት ነው ያለው የት ነው ሰፈሩ ጀሞ ሁለት ካሸነፋችሁ ማለት ነው ጥሩኝ ከጓደኞቻችሁ ጋር ስትመጡ ጥሩኝ እንዳትሳሳቱ እንዳይነሳት ይሄንን ጉርሻይና እግዚአብሔርን አብረን ነው ዘመድ ሊጠይቅበት ነው እንዴ ጭሶች አንተ ቢያቁ እንዴ አይቻልም ኖ ግማሽ ቆርሰው እስቲ ሂካን የራሱን ኮፒ እሺ ሬዲ my heart beat do
ምን ሊያሳየ ነው ጀለስ? እና ደስ ይልክታቢ ዋው ታብሌት ብላ ነበር አመጣላት። በቃ ቢውሽን ስታይ ያስለቅሳል። በነገራችን ላይ አዶናይ ከአሜሪካ ወደ ኢትዮጵያ ተመልሷል። የመጋቢት ወር የቲክቶክ አዋርድን ማን ያሸንፋልም አከራካሪ ሆኗል። የአዶናይ ጉዳይ በተነሳ ቁጥር እሱ ብቻ ነው ያለውና አዎ በእርግጥ ያው ሊሆን ይችላል። የመጋቢት ወር የቅንቦች የማህበራዊ ሚዲያ ተጽዕኖ ፈጣሪ ማን ይሆን? ድምጽዎትን ይስጡ። እኛም አዶናይ ነው እንላለን። አዶናይም እጩ ውስጥ ገብቷል። አዶናይን ያላችሁ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩት እያደረጋችሁ ለመላው ኢትዮጵያውያን ለውድ ወዳጆቹ እንድታደርሱ ስንል ጥሪ እናስተላልፋለን። ከዚህ በፊት በተካሄዱት በ7 ዙር ማለት ነው በ3 ዙር የመስከረም የታህሳስ እንዲሁም የየካቲት ወር አሸናፊ መሆኑ ይታወቃል። እዚህ ጋር ግን አንድ ነገር መርሳት የሌለባችሁ የአመቱ መጨረሻ ላይ ማለት ነው ተደጋጋሚ በቅንልቦች የማህበራዊ ሚዲያ ተጽዕኖ ፈጣሪ ተብሎ የተመረጠው ሰው ማለት ነው የ100 ግራም ወርቅ አሸናፊ ይሆናል። ታዲያ አዶናይን ለመምረጥ በአጭር የጽሁፍ መልእክት በ090808 9108 እና በ0908089408 ላይ አጭር የጽሁፍ መልእክት አዶናይ እያላችሁ መልእክታችሁን መላክ ትችላላችሁ። እንዲሁም በተጨማሪ ማለት ነው የቅንልቦች ፔጅ ላይ በመሄድ ስማቸውን ኮመንት ላይ የፈለጋችሁትን ሰው መምረጥ ትችላላችሁ ማለት ነው። እኛም የአዶናይ ስም በኮመንት እንዲጨናነቅ ጥሪ እናስተላልፍላችኋለን። ስለሚገባውና ስለሚገባው ሰላማችሁ ይብዛ። ሰበር መረጃ ተሰምቷል። አዲስ የሆነ ክብረ ወሰን እንዲሁም ደግሞ በዓለምም ሆነ በሰው ልጆች ታሪክ ተመዝግቦ የማያውቅ አዲስ የሆነ ክብረ ወሰን መመዝገቡ በዚህ ሰዓት እየተነገረ ይገኛል። እንደሚታወቀው ከቀናት በፊት ማለት ነው 4 ጠፍርተኞችን ጭና የተምዘገዘገችው መንኮራኩር አዲስ የሆነ ክብረ ወሰንን አስመዝግባለች። 400,000 ኪሎ ሜትር ከምድር ርቀት በላይ በመሄድ በ1970 በአፖሎ 13 ተጓዦች ታሪክ ተመዝግቦ የነበረውን በመሰባበር እንግዲህ ከ400,000 ኪሎ ሜትር በላይ የሆነ ርቀትን በጨረቃ እንዲሁም ደግሞ በጨረቃ ዙሪያ በመምዘግዘግ ነው እነዚህ አዲስ የሆነ ታሪክን ማስመዝገብ የቻሉት። ትናንትናው ይህ ታሪክ በሚመዘገብበት ሰዓት ማለት ነው ዶናልድ ትራምፕ በቀጥታ በስልክ ማለት ነው እያናገሯቸው እንዲሁም ደግሞ የተለያዩ መረጃዎችንም ጭምር ሲያጋሩ እየተመለከትናቸው ነበረ። እንዲሁም በአሜሪካ ታሪክ እንዲሁም ደግሞ እስካሁን ድረስ በተደረገው ጉዞ ማለት ነው ጥቁር ተጓዥን ይዘው የተጓዙት እንዲሁም ደግሞ ይዘው የተመዘገዘጉት ይህ አዲስ የሆነ ታሪክ እንግዲህ በትናንትናው ዕለት በርካቶችን ሲያነጋግር ነበረ። ዶናልድ ትራምፕን በቀጥታ ሲያናግሯቸው እንመለከትም ነበረ። ተጓዦች እንግዲህ እንደምትመለከቱት በቀጥታ ማለት ነው በቪዲዮ እንዲሁም ደግሞ በድምጽ ማለት የሚያደርጓቸው የተለያዩ አክቲቪቲዎች እየተመለከተ ነበር። እንዲሁም ደግሞ በተጨማሪ የተለያዩ ኢንተርቪዎችን ሲያደርጉ ጭምር አይተናቸዋል። በዚህ ጉዳይ ላይ አዲስ መረጃዎችን ካገኙ በፍጥነት ይዤላችሁ እመጣለሁ። እንዴ ቦክሰኞች ሲገቡ በነገራችን ላይ ማስፈራራት ይኖራል። ይሄ ደግሞ ሌላ ነገር የሰፈር ድብድብ ዲሲፕሊን የለው። እንቁላል ይዞ ገብቶ ነው ወይስ እንዴት ነው ነገርየው? እንዴ አረ በለው እንቁላል ጾም አስፈታው ኦርቶዶክስ ከሆነ አረ ድብድብ አራታው ቢዝነስ ቤስ ዳርጉ። አረ ኩላሊቱን አረ ተው እንዴ! ቅርጻቸው ግን የቦክሰኛ ቅርጽ አይመስልም የምር። በተለይ እቺ ጩጬ ነች በጣም ላይ ቦክሰኞች ከመወዳደራቸው በፊት ጋዜጣዊ መግለጫ ይሰጣል። ከዛ በኋላ ሁለቱ ተጋጣሚዎች ይመጡና የየራሳቸውን ነገሮች ወይ ደግሞ የሆነ አንዳቸውን የሚያስፈራሩበት አጋጣሚ ይኖራል። ይሄኛው ግን በዓለም ደረጃ አይተን ማናውቀው ሊሆን ይችላል። ጀለስ አንደኛው እንቁላል ይዞ ገብቶ ፊት ለፊት ሲቆሙ እንካ። አረ እንዴት ነው ነገሩ ጎበዝ! እንዴት አያችሁት? የስፖርት ዲሲፕሊን ጋር ግን የሚሄድ አይመስለኝም። ይሄንን
የግድ ስፖርተኛ መሆን አይጠበቅባችሁም ይሄን ነገር ለማወቅ። ቪዲዮ በኋላ ግን በጣም በቃ የሚገራርሙ ሙድ ተይዞባቸዋል። እስቲ ግጥሚያው ደርሶ በተነፈሰላቸው አንዳቸውን በጣም ጥሩ ነው ብዬ አስባለሁ። ግን ቦክስን ቢዝነስ ቤስድ ብታረጉ አሪፍ ነው። የውጮቹ አይታችሁ ከሆነ በጣም ከተደባደቡ በኋላ ይተቃቀፋሉ ምናምን። የኛ ያረበለው እንቁላል This is not a game anymore. This is not a game. ይሄ የሞት ሽረት ነው እኮ። ኤፕሪል 25 እንደው አልደርሰን ያለ እነዚህን ሰዎች ሪንግ ውስጥ አይቻቸው እንዴት እንደሚሆኑ አይከናት። ኤፕሪል 25 ማለት ሚያዝያ 17 እንደማለት ነው አይደል? ጆኒ እኔ አወነሲ የሆነ እኔ ማየት አለብኝ ግዴታ። እውነት I should have been there. እግዚአብሔርን እዛ መምጣት ነበረብኝ። Oh my God. This is the real voice of በቃ ጸዴው ምንድን ያለ ንቃተ ህሊና ጆኒና ንቃተ ህሊና ሊቧቀሱ ነው አሉ። ሚያዝያ 17 በአድዋ 00 ነው ቀጠሮ ያዙት። ይሄንን ቡጥኛ ያዘጋጃችሁ ሰዎች የተባረካችሁ ሰዎች ናቸው። እሺ ምክንያቱም ይሄን ሰፈር እርስ በርስ በመሰዳደብ የሆነ ሰፈር ያደረጉት ሰዎች አሉ። አንዳንዴ ይዋጣልን ኑና ይዋጣልን ይባላል። እንደዚህ አይነት ቦታ ሲዘጋጅ አንድ ሁለቱ ሰዎች ይዋጣላችሁ፣ ሁለት እኛ ከፍለን እንገባለን፣ ሶስት ተሸናፊው አሸናፊው ገንዘብ ያገኛል፣ አራት እንደ አድዋ 00 ያሉ ቦታዎች የገቢ ምንጭ ይሆናሉ፣ አምስት ሰፈሩ ሰላም ይሆናል፣ ከመሰዳደብ ሰላም ይሆናል። እና እንደዚህ አይነት አንዳንዴ መተው ማትረካው ሰድበው የማትረካው ሰው አለ። ስለዚህ ይዘጋጅልን እንደዚህ አይነት ነገር ይዘጋጅልን ትላለና ጥሩ ትምህርት ነው። በዛ ላይ ደግሞ ስፖርቱ ያድጋል። በአንድ ድንጋይ 60 ወፍ ነው በጣም እና እንኳን ተዘጋጀ ይዋጣላችኋል፣ ሰፈሩም ሰላም ይሆናል። ነገር ግን የስፖርት ዲሲፕሊን ሁለቱም የላቸው እኮ ኮርማ ነገር ናቸው። ኮርማ ለኮርማ የፖለቲካ ሰዎቻችንም እንደዚህ አይነት ነገር ላይ ቢሳተፉ ጥሩ ነው። ወደ መድረክ አንጧቸው። እርስ በርስ ሀገር የሚጠቅም ጉዳይ ላይ እርስ በርስ ይነጋገሩ። ታዋቂ ፓስተር ነው የሚገርምሽ ነገር ፓስተር አዎ። እና ያው ገብቼ ሳይው ቪዲዮቹ ምናምን ሲሰብክ እንደዚህ ትሆናለህ ምናምን እያለ ሲያወራ እንትን ነበርና አወራኝ። እዛ ጌታ ይባርክ፣ አይዞህ በርታ፣ አንተ ወጣት ነህ ትድናለህ እንደዚህ እንዳትል ይመስለኛል። ያንቺን ኢንተርቪው አይቶ ነው ያን ሰሞን ካንቺ ጋር ከሳምንት ወር ከ10 ቀን በኋላ ነውና አይዞህ በርታ ምናምን እኔም ጸሎት አድርግልሃለሁ ይሉኛል። እና በቃ እኔ ደግሞ ምን አለብኝ መሰለሽ፣ ለምሳሌ እኔ ኦርቶዶክስ ነኝ። የኦርቶዶክስ መምህር ሙስሊምን ያጥላላ ቢሰብከኝ እኔ አልሰማሁም። በቃ ሙስሊም እንደዚህ ነው፣ ኦርቶዶክስ እንትን እንደዚህ ነው፣ ጴንጤ እንደዚህ ነው ቢለኝ ይሄ ለኔ ስብከት አይደለም። በቃ እኔ ሊሰብከው መጽሐፍ ቅዱስ ነው። ኢየሱስ ክርስቶስ ምን ይላል የሚለው መጽሐፍ ቅዱስ ላይ ነው እንትን የሚለኝ እንጂ ሙስሊሞች እንደዚህ ናቸው እንትኖች እንደዚህ ናቸው የሚል ነገር አልሰማም። በተቃራኒው ደግሞ ወደ ሙስሊም ሄዶ ሙስሊም ሆኖ ጴንጤን የሚሰድብ ሙስሊም ሆኖ ኦርቶዶክስን የሚሰድብ አልሰማምና በእኛም እንደገና በሙስሊምም በጴንጤዎችም እምወዳቸው ማደንቃቸው ሰዎች አሉ። በንግግራቸው በሚያስተላልፉት መልእክትና እና በቃ አይዞህ ምናምን ይለኛል። የሚቸግር ነገር ካለ ጠይቅ ምናምን ይለኛል። አረ ችግር የለውም ምናምን ይደውላል። በቀን 2 ምናምን ይደውላል። ማታ ማታ በቃ እንደዚህ እጅን የሚያመህ ቦታ ጫን እና ጸልይልኝ ስፒከር ላይ አድርገው ጸልያለሁ። እና ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበረኝ እና ተለያየን አመለጣታ ምናምን ነገር አይ አሁን ሳላስከም አይ አሁን እንኳን
ስለ ፍቅር ሁኔታ ማስብበት ሁኔታ አለ። አሁን ማስበውና የሚጨነቀው ስለ ጤንነቴ ብቻ ነው። ያ ነገር አያሳስብም። ኧረ ሌላ አይነት ነገር ስሞክረህ ታውቃለህ ማለት አልኩት። ቆይ መልሼ እደውላለሁ። ዘጋ። ሌላ አይነት ሲል እኔ በቃ ግራ ገባኝ። ከዚህ የተለየ ምን አለከ? በቃ እንደዚህ የሆነ ሰዓት ምን ነገር አለ። እሺ የሰውዬ እየተናገረ ያለው ያኛው ወንድ ለወንድ ወይ ደግሞ ተመሳሳይ ጾታ ፈለገኝ የሆነ ፓስተር ብሎ አወራው። እዚህ ጋር አንድ የሃይማኖት መምህር ሲያስተምር የሌላውን ሃይማኖት ጠቅሶ ማስተማሩ ትክክል አይደለም። ስለ ወንጌል ብቻ ወይ ደግሞ ስለ ክርስትና ብቻ ቢያስተምር ጥሩ ነኝ እኔ የምደግፈው ምናምን እያለ ነበር። እዚህ ጋር ደግሞ ፓስተሮች አንድ ፓስተር ታዋቂ ፓስተር ተብሎ ሲጠራ ደግሞ ብዙ ፓስተሮች አሉና ያንን ግለሰብ ማንነቱ መናገር ነበረባቸው። ይሄንን ገነት ሚዲያው ላይ ስላስተላለፈች ኃላፊነቱን መውሰድ አለባት የሚሉ ኮሜንቶችን አንብቤያለሁ። ብዙ ቪዲዮዎችም ተሰርተዋልና እውነት ነው። ይሄ ነገር ተድበስብሶ መቅረት ያለበት ነገር አይደለም። ለሆዳችን ካደረን ይሄ ጉዳይ በጣም ስር ሰዶ ወደኛ ቤት ወደ ቤተሰቦቻችን ወደ ወዳጆቻችን የምናውቀው ሰዎች ሊሄድ ይችላልና እውነት እስከሆነ ድረስ የስልክ ሪከርድ ደግሞ ያው የሚወጣ ነገር ነው ነገና ስሜን አጠፋችሁ እንኳን እንዳይባል እንደ ሚዲያም ፕሮቴክት ማድረግ ይቻላል። የሰውየው ማንነት ትክክለኛ ነገር ነው ብዬ ነው ማስበው እንደኔና ገነት ግን እንግዲህ ለምን እንዳላወጣችሁ እሷ ነች የምታውቀው። አብዛኛው ሰዎች ግን ማንነቷን መናገር ነበረባት። ብዙ ታዋቂ ፓስተሮች አሉ የሚሉ በተለይ የሃይማኖት ተከታዮች አሉ። ስለ ሃይማኖት እያወራን ሳይሆን ሃይማኖትም ከተፈጥሮም ከባህልም ከሁሉም ነገርም ውጪ የሆነ ጉዳይ ስለሆነ ይሄ ሰውዬ ታዋቂ ፓስተር ለሌላ ለግንኙነት ወይ ደግሞ ለወንድ ግንኙነት ፈልጎኛል ብሎ እያወራ ነው ያለውና እነቱ ቢጣራ ሌሎችም እንዲጠነቀቁበት ያደርጋል ብዬ አስባለሁ። እናንተ እንዴት ተመለከታችሁ? እስቲ ሐሳባችሁን ኮሜንት ላይ ያጋሩ። ከዚህ ጋር ተያይዞ ቴዲ አፍሮ አልበሙ እንከን ገጥሞታል ይለናል። ኢትዮጵያ የቴዲ አፍሮና የሰዋሰው መልቲሚዲያ አዲስ አልበም ሽያጭ ውል መፍረሱ ተሰማ። ድምጻዊው ኢቶሪካ የሚል መጠሪያ ያለውን አልበሙን በሰዋሰው በኩል ለማውጣት በዝግጅት ላይ እንደነበረ ይታወቃል። ቴዲና አሳታሚ ድርጅቱ ከተፈረመ 3 ዓመታት ያስቆጠረ ውል የነበራቸው ቢሆንም ባለፈው ሳምንት ውሉን በስምምነት እንዳፈረሱ አውቀናል። ቀደም ባለው ውል መሰረት ሰዋሰው መልቲሚዲያ አዲሱን የቴዲ አልበም በዳግማዊ ትንሣኤ ዋዜማ በዩቲዩብ ገጹ ለመልቀቅ እስካለፈው ሳምንት ድረስ ሲዘጋጅ እንደነበረ መዘገባችን ይታወሳል። ይሁንና በተለያዩ ምክንያቶች አለመግባባቶች በመከሰታቸው ውሉ ፈርሷል ተብሏል። ኢትዮፒካ ሊንክ ምንጮች እንዳሉት ሁለቱ ወገኖች አለመግባባታቸውን ለመፍታት ከተደጋጋሚ ውይይት በኋላ በመጨረሻም ውሉን ለማፍረስ ስምምነት ላይ በመድረሳቸው ድምጻዊው አስቀድሞ በቀብድ መልክ የወሰደውን ክፍያ ለድርጅቱ እንደመለሰ ታውቋል። ቴዲ አፍሮ ምንም እንኳን ካሳታሚ ድርጅቱ ጋር ውሉን ቢያቋርጥም በአድናቂዎቹ ለዓመታት በጉጉት የተጠበቀውን ይሄን አልበሙን አስቀድሞ በተያዘለት ቀን በራሱ የዩቲዩብ ገጽና በሌሎች አማራጮች እንደሚያወጣው አውቀናል። የቴዲ አፍሮ አዲሱ ኢቶሪካ አልበም የተለያየ ይዘት ያላቸው ዘፈኖች የተካተቱበት ሲሆን ግጥምና ዜማዎቹ እንደሌላው ጊዜ ሁሉ በራሱ በድምጻው የተሰሩ ናቸው ተብሏል። እሺ ትራፊክ ሆነ በነዳጅ ምክንያት መኪና ሲጠፋ ይላል። እሺ ምን ተሰራ? እንደዛ መኪናው ላይ ውርር እንዳላለ ዛሬ አንድ ዝር የሚል መኪና ይጠፋል። አይ ኢራን የስራሽን ይስጥሽ። ሌላ ምንም አይደለም። ካሁን ቅቅል እበላለሁ ብዬ ስጠብቅ የፀሐይ ቅቅሎኝ ቀር እንዴ! እኔ አላምንም። መኪና ያዘ። ሰላም ነው ወንድሜ? ጤና ይስጥልኝ። አብሮ ይስጥልኝ። ተስፋ ቆርጬ ነው ደረስክልኝ። በቃ እግረኛ መቅጣት ልጀምር ስለኝ ደረስክልኝ ወንድሜ። እንዴ ምን ነው ምን አጠፎርም? ጥፋት አይጠፋም። እንፈልጋለን መንጃ ፍቃድ አምጣው። እሺ መንጃ ፍቃድ ተፈል እስቲ ፍሬቻውን አብረው ይሰራል? አዎ ይሰራል። ይኸው እሺ የዝናብ መጥረጊያውን አንቀሳቅስ እስቲ ይሰራል? ባልሰራብ እሺ በእናትህ ብር አበድረኝ። እንዴ ማለት ምን ማለት ነው? ካልዳሪስ ትሙት መልስልሃለሁ። አበድረኝ በእናትህ። እንዴ አንተ ምንድን ነው የምትለው? በእናትህ መልስልሃለሁ። በእናትህ በቀዳው ነዳጅ ይዣለሁ። በእናትህ ገመቱ ነው አሁን ያሉበትን ሁኔታ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፈታ እንዳላችሁበት ቁም ነገሮችም እንዳገኛችሁበት ተስፋ አድርጋለሁ። ቪዲዮ ላይክ ካላረጋችሁ ላይክ አድርጉ። ቻናሉንም ሰብስክራይብ በማድረግ ቤተሰቡን ሐሳቦቻችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። ታይ በምርጥ ቪዲዮ አገኛችኋለሁ።